በዓለም የፖለቲካ ታሪክ ውስጥ የማይታሰቡ ነገሮች እውን ሲሆኑ ማየት አዲስ ባይሆንም በአሁኑ ወቅት በአሜሪካ ምድር እየተከሰተ ያለው ድራማ ግን የዘመናትን ታላቅ የፖለቲካ ቀውስ አመላካች ሆኗል። እንደ አውሮፓውያኑ አቆጣጠር ማርች 2026 ላይ የምንገኝ ቢሆንም የአሜሪካ ፖለቲካ አሁንም በ2020 ምርጫ ትዝታና በዶናልድ ትራምፕ ያልተገደበ የስልጣን ጥም ታውቋል። ባለፈው እሁድ ፕሬዝዳንት ዶናልድ ትራምፕ በራሳቸው ትሩዝ ሶሻል የማህበራዊ ትስስር ገጽ ላይ ያጋሩት መልእክት አሜሪካን ለዘመናት ካቆያት ዲሞክራሲያዊ መሰረት አናውጦ ወደማይታወቅና አስፈሪ ወደሆነ አቅጣጫ እየመራት መሆኑን የሚያበስር ነበር። ሶስተኛ የስልጣን ዘመን ለትራምፕ ከተሰረቀው ምርጫ እንደ ሽልማት የሚለው መፈክር የአንድ ግለሰብ የስልጣን ጥም ብቻ ሳይሆን የአንድን ታላቅ አገር የዲሞክራሲያዊ ስርዓት መፈራረስ ፍንጭ የሚሰጥ ሆኖ ተገኝቷል። ይህ የትራምፕ እንቅስቃሴ በአሜሪካ የፖለቲካ ልሂቃንና በዓለም አቀፍ ታዛቢዎች ዘንድ ትልቅ ድንጋጤን የፈጠረው ያለ ምክንያት አይደለም። ትራምፕ ይህንን ጥያቄ ሲያነሱ ምርጫውን እንደ ህዝባዊ ውሳኔ ሳይሆን እንደ ሽልማትና ካሳ መቁጠራቸው አሜሪካን ወደ አፍሪካውያን አምባገነን መሪዎች የፖለቲካ ባህል እያቀረባት መሆኑን ያሳያል። በአፍሪካ አህጉር ለበርካታ አስርት ዓመታት ስልጣን ላይ ሙጥኝ ያሉ መሪዎች የሚጠቀሙበትን ተመሳሳይ ስልት በትራምፕ ንግግር ውስጥ ማየት ይቻላል። ስልጣን በቃኝ የማይሉ መሪዎች ህዝቡ ይፈልገኛል ያለኔ አገሪቱ ትበታተናለች ወይም ቀደም ሲል የተፈጸመብኝን በደል ለማካካስ ስልጣን ላይ መቆየት አለብኝ የሚሉ ምክንያቶችን ሲደረድሩ ይስተዋላል። ዛሬ ትራምፕም የተሰረቀ ምርጫ ካሳ የሚለውን ትርክት በመጠቀም ህገ መንግስታዊውን የሁለት ዘመን ገደብ ለመጣስ ሲያቆበቁቡ የአሜሪካ ዲሞክራሲያዊ ተቋማት ምን ያህል አደጋ ላይ እንዳሉ ያሳያል። የአፍሪካ አምባገነንነት መገለጫ የሆነው የስልጣን ዘመን ማራዘሚያ ሴራ አሁን በዋሽንግተን ዲሲ አውራ ጎዳናዎች ላይ በይፋ እየተሰበከ ነው። እንደ ኡጋንዳው ዩዌሪ ሙሴቬኒ፣ የካሜሩኑ ፖል ቢያ ወይም የኮንጎ ዴኒስ ሳሱ ያሉ መሪዎች ህገ መንግስትን እንደ ግል ፍላጎታቸው በመጠምዘዝ ስልጣናቸውን ሲያራዝሙ የኖሩባቸውን ስልቶች ትራምፕ በዝርዝር እያጠኑት ይመስላል። ትራምፕ ለህይወት ዘመን ፕሬዝዳንት የመሆን ፍላጎታቸውን ገና በ2018 የቻይናውን ፕሬዝዳንት ሺ ጂንፒንግን በማድነቅ ሲገልጹ ብዙዎች እንደ ቀልድ አይተውት ነበር። ሆኖም አሁን እንደ አውሮፓውያኑ አቆጣጠር በ2026 ላይ ሆነን ስናየው ያቀልድ ወደ ጥልቅ የፖለቲካ ስትራቴጂ ተቀይሮ አሜሪካን ወደ አምባገነንነት አዘቅት እያወረዳት ይገኛል። ይህ ሁኔታ አሜሪካ ለዓለም ስታስተምር የነበረውን የስልጣን ሽግግርና የህግ የበላይነት እሴት መቃብር የሚቆፍር ተግባር ነው። በአሁኑ ወቅት በትራምፕ ዙሪያ ያሉ የፖለቲካ አቀንቃኞችና ደጋፊዎች ይህንን ህገ መንግስታዊ ጥሰት ፍትሐዊ ለማስመሰል የሚያደርጉት ጥረት እጅግ አጋናኝና አስፈሪ ነው። ስቲቭ ባነንን የመሰሉ የቀኝ ዘመም ፖለቲከኞች ትራምፕ በ2028 እንዲወዳደሩ ለማድረግ ሌት ተቀን እየሰራን ነው በማለት በአደባባይ መናገራቸው ጉዳዩ ከትራምፕ ግላዊ ምኞት አልፎ የቡድን ሴራ መሆኑን ያረጋግጣል። የሪፐብሊካን የህዝብ ተወካይ አንድሪው ኦግልስ የ22ኛውን የህገ መንግስት ማሻሻያ ለመቀየር ያቀረበውን የህግ ረቂቅ አሜሪካን ወደ አምባገነንነት ለመቀየር የሚደረግ የህግ ስፌት ነው። ይህ ማሻሻያ በተለይ ተከታታይ ያልሆነ የ3 ጊዜ ስልጣን ዘመን እንዲፈቀድ የሚጠይቅ ሲሆን ይህም ትራምፕን ብቻ ታሳቢ ያደረገ የግል ህግ ይመስላል። እንዲህ አይነቱ ለግለሰብ ተብሎ የሚሰፋ ህግ ደግሞ በአፍሪካ አገራት የተለመደው የአምባገነንነት መጀመሪያ ምልክት ነው። ትራምፕ ለሶስተኛ ዘመን ለመወዳደር የሚያቀርቡት ምክንያት የ2020 ምርጫ ተሰርቋል የሚለው ያልተረጋገጠ ትርክት መሆኑ አደጋውን ይበልጥ የከፋ ያደርገዋል። ይህ ትርክት እንደ አውሮፓውያኑ አቆጣጠር በጃንዋሪ 6 ቀን 2021 በካፒቶል ሂል ላይ ለታየው ደም አፋሳሽ ሁከት ዋነኛው መንስኤ ነበር። ዛሬም ያው ትርክት ለሶስተኛ የስልጣን ዘመን እንደ ህጋዊ ምክንያት መቅረቡ ትራምፕ ስልጣን ላይ ለመቆየት ማንኛውንም አይነት ግጭትና ሁከት ከመቀስቀስ እንደማይመለሱ ያሳያል። ምርጫዬ ከተሰረቀ ካሳ ሊሰጠኝ ይገባል የሚለው አመክንዮ በዲሞክራሲያዊ ስርዓት ውስጥ ቦታ የሌለውና ስልጣንን እንደ ውርስ ወይንም እንደ ስጦታ የሚቆጥር አደገኛ አስተሳሰብ ነው። ይህ አስተሳሰብ በአፍሪካ ውስጥ የኔ ተራ ነው ከሚለው ጎጂ የፖለቲካ ባህል ጋር በእጅጉን ይመሳሰላል። ከዚሁ ጋር ተያይዞ በትራምፕ የጤና ሁኔታ ላይ የሚነሱ ጥያቄዎች ጉዳዩን ይበልጥ አሳሳቢ ያደርጉታል። በ79 ዓመታቸው የአሜሪካ ታሪክ አንጋፋው ፕሬዝዳንት የሆኑት ትራምፕ በአሁኑ ወቅት በተለያዩ የአካልና የአእምሮ ብቃት መዳከም ምልክቶች እየተፈተኑ ነው። በአንገታቸው ላይ የሚታየው ሽፍታ፣ በእጆቻቸው ላይ የሚታዩት ጠባሳዎችና የአካል መዝለፍለፍ ምልክቶች የዋይት ሀውስ የሕክምና ቡድን ደጋግመው መግለጫ እንዲሰጥ አስገድዶታል። የሕክምና ባለሙያዎች ቀላል የቆዳ ችግር ነው ቢሉም የ79 ዓመቱ ፕሬዝዳንት ለሶስተኛ የስልጣን ዘመን ማለትም እስከ 2032 ድረስ ለመቆየት ማሰባቸው ከጤናማ አስተሳሰብ ይልቅ ከስልጣን ጥም የሚመነጭ እብደት ይመስላል። ብዙዎች እንደሚሉት ትራምፕ በአሁኑ ወቅት በንግግሮቻቸው የሚያሳዩት መደናገር፣ የቦታና የጊዜ ስህተቶች እንዲሁም የአእምሮ ዝግጅት መዳከም ለታላቋ አሜሪካ መሪ ለመሆን ብቁ አለመሆናቸውን ያሳያል።
ሆኖም ግን በአምባገነን መሪዎች ዘንድ እንደሚታየው ጤና ቢታጣም ስልጣን ግን አይለቀቅም የሚለው መርህ በትራምፕ ቤትም የነገሰ ይመስላል። የትራምፕ ሶስተኛ የስልጣን ዘመን ምኞት እውን ሊሆን የሚችልባቸው የህግ መንገዶችን ስንመረምር ነገሩ ይበልጥ ውስብስብና አስፈሪ ሆኖ እናገኘዋለን። የ22ኛው የህገ መንግስት ማሻሻያ በግልጽ እንደሚደነግገው ማንኛውም ሰው ከ2 ጊዜ በላይ ለፕሬዝዳንትነት ሊመረጥ አይችልም። ይህንን ህግ ለመቀየር ደግሞ የሁለቱም ምክር ቤቶች የ2/3 ድምፅና የ38 ግዛቶች ድጋፍ ያስፈልጋል። በአሁኑ ወቅት ባለው የፖለቲካ መከፋፈል ይህንን ማሳካት ፈጽሞ የማይቻል ቢሆንም ትራምፕና ደጋፊዎቻቸው ግን ብልጥ የሚሏቸውን የሴራ መንገዶችን እያሰቡ ነው። ከነዚህ አንዱ ትራምፕ በ2028 በምክትል ፕሬዝዳንትነት ተወዳድረው ከዚያም ፕሬዝዳንቱ ስልጣን እንዲለቁ በማድረግ ወደ መንበሩ መመለስ የሚለው ነው። ይህ ፑቲን ሜድቬዴቭ አይነት የስልጣን ሽግግር ሴራ አሜሪካን ወደ ሩሲያ መሰል አምባገነንነት የሚቀይር እንጂ ዲሞክራሲን የሚያድን አይደለም። ትራምፕ ህዝቡ ይፈልገኛል የሚለውን ሰበብ ደጋግመው መጠቀማቸው የአፍሪካ መሪዎች ህገ መንግስቱን ሲቀይሩ ከሚሰጡት ምክንያት ጋር አንድ ነው። ህዝቡ እንዲቀጥል ይፈልጋል፣ ህዝቡን አትከልክሉት የሚሉ የፖለቲካ ድራማ በትራምፕ ደጋፊዎች ዘንድም በስፋት እየተስተጋባ ነው። የትራምፕ 2028 ምርጫ ቅስቀሳ ቁሳቁሶች መሸጥ መጀመራቸው የህግ የበላይነትን ሳይሆን የግለሰብ አምልኮ በአሜሪካ ምድር እያነገሰ መሆኑን ያሳያል። ይህ ደግሞ ለማንኛውም ዲሞክራሲያዊ ስርዓት ታላቅ መርዶ ነው። ዲሞክራሲ በተቋማት ላይ የተመሰረተ እንጂ በአንድ ግለሰብ ዙሪያ የሚሽከረከር መሆን የለበትም። ትራምፕ ግን ራሳቸውን ከአሜሪካ ህገ መንግስትና ተቋማት በላይ አድርገው በመቁጠር እኔ ብቻ ነኝ አገሪቱን ማዳን የምችለው የሚለውን የአምባገነንነት መዝሙር እየዘመሩ ነው። በቀጣይ ዓመታት አሜሪካን ምን ይጠብቃታል የሚለው ጥያቄ የሁሉንም ሰው ቀልብ ስቧል። ትራምፕ ለ3ኛ ዘመን ለመወዳደር የሚያደርጉት ጥረት አገሪቱን ወደ አዲስና አስፈሪ የእርስ በርስ ግጭት ሊከታት እንደሚችል ብዙዎች ያስጠነቅቃሉ። ህገ መንግስቱን ለመጣስ የሚደረግ ማንኛውም ሙከራ በህግ አክባሪው ዜጋና በትራምፕ ደጋፊዎች መካከል ከፍተኛ ውጥረትን ይፈጥራል። ይህ ደግሞ አሜሪካን በዓለም ፊት ያላትን የሞራል የበላይነትና የዲሞክራሲ ምሳሌነት ፈጽሞ የሚያሳጣት ይሆናል። ቀደም ሲል አሜሪካ ወደ ተለያዩ አገራት በመሄድ የስልጣን ዘመን ገደብን አክብሩ እያለች ስታስተምር የነበረችው ምክር ዛሬ በራሷ ምድር ዋጋ ቢስ ሆኖ ቀርቷል። የአፍሪካ አምባገነኖች ዛሬ አሜሪካን እያዩ እናንተም እንደኛው ናችሁ ብለው እንዲሳለቁባት በር ከፍታለች። ትራምፕ በ2025 መጀመሪያ ላይ በኤንቢሲ ሲናገሩ ስራ እወዳለሁ አልቀልድም ማለታቸው ለስልጣን ያላቸውን ጥልቅ ፍቅርና ያለ ስልጣን መኖር እንደማይችሉ ያሳያል። ይህ አይነቱ የስነ ልቦና ሁኔታ ደግሞ በአምባገነን መሪዎች ዘንድ የተለመደ ነው። ስልጣን ለነሱ የመኖርና ያለመኖር ጉዳይ ነው። ትራምፕ ከስልጣን ቢወርዱ ሊገጥማቸው የሚችሉትን የህግ ክሶችና ተጠያቂነቶች በመፍራት ስልጣን ላይ ለዘላለም ለመቆየት መፈለጋቸው አያስገርምም። ይህ ደግሞ ስልጣንን እንደ ከለላ የመጠቀም አዝማሚያ አሜሪካን ወደ ሙስናና አምባገነንነት ማጥ ውስጥ የሚከት ነው። በማህበራዊ ሚዲያ ላይ የሚሰነዘሩት ቁጡ አስተያየቶች እንደሚያሳዩት አሜሪካውያን በአሁኑ ወቅት በከፍተኛ ስጋት ውስጥ ናቸው። ትራምፕ በሰላም ስልጣን አይለቅም የሚለው ስጋት እንደ አውሮፓውያኑ አቆጣጠር የ2021 ክስተትን ያስታውሳል። ትራምፕ አሁን የተሰረቀ ምርጫ የሚለውን ትርክት እያራገቡ ደጋፊዎቻቸውን ለሌላ ዙር ሁከት እያዘጋጁ መሆኑ ይታያል። ይህ ደግሞ አሜሪካን ወደ የተባበሩት የአሜሪካ አምባገነን ግዛቶች የሚቀይራት እንጂ ነጻነትና እኩልነት የሰፈነባት አገር የሚያደርጋት አይደለም። የታሪክ ምሁራን እንደሚሉት ዲሞክራሲ የሚሞተው በአንድ ጀንበር ሳይሆን ቀስ በቀስ ተቋማት ሲዳከሙና የግለሰብ አምልኮ ሲነግስ ነው። ትራምፕ ለ3ኛ ዘመን ለመወዳደር የሚያሳዩት ፍላጎት ይህንን የመፈራረስ ሂደት የሚያፋጥን ነው። የአሜሪካ ህገ መንግስት የ22ኛውን ማሻሻያን ያካተተ ከፍራንክሊን ሩዝቬልት 4 ጊዜ መመረጥ በኋላ ስልጣን በአንድ ግለሰብ እጅ እንዳይከማች ለመከላከል ነበር። ዛሬ ትራምፕ ያንን ታሪካዊ ጥበብና ጥንቃቄን ለማፍረስ ሲነሱ አሜሪካን ወደ ኋላ 100 ዓመታት እየመለሷት ነው። ይህ የኋሊት ጉዞ ደግሞ ዋጋው እጅግ ውድ ሊሆን ይችላል። የአሜሪካ የፖለቲካ ታሪክ ታላቅ ምዕራፍ የነበረውና በጆርጅ ዋሽንግተን የተመሰረተው የ2 ዘመን ገደብ ባህል ዛሬ በዶናልድ ትራምፕ የስልጣን ጥም እሳትነት እየተለበለበ ይገኛል። ዋሽንግተን ስልጣን በቃኝ ብሎ ወደ እርሻው ሲመለስ ለዓለም ያስተማረው ትልቅ ቁም ነገር አገር ከግለሰብ በላይ መሆኗን ነበር። ዛሬ ግን ትራምፕ ይህንን ታሪካዊ ቅርስ በመናድ እኔ ካልኖርኩ አገር ትጠፋለች የሚለውንና በአፍሪካ አምባገነኖች ዘንድ የተለመደውን የታሪክ መዘወሪያ ይዘው ብቅ ብለዋል። ይህ ደግሞ አሜሪካን ከዲሞክራሲያዊ አገርነት ወደ የግል ንብረትነት እየቀየራት መሆኑን የሚያሳይ አደገኛ ምልክት ነው። በትራምፕ ደጋፊዎች ዘንድ የሚሰማው ትራምፕ 2028 የሚለው ድምፅ ዝም ብሎ የደጋፊዎች ጩኸት ሳይሆን በጥናትና በስትራቴጂ የታገዘ የአምባገነንነት ጉዞ ነው።
በትራምፕ ዙሪያ የተሰለፉት እንደ ስቲቭ ባነን ያሉ የፖለቲካ አቀንቃኞች አሜሪካን ወደ አዲስ የፖለቲካ ስርዓት ለመውሰድ ቆርጠው ተነስተዋል። ባነን በቅርቡ በሰጠው ቃለ መጠይቅ ከዚህ ቀደም ከትራምፕ 2028 የከበዱ የፖለቲካ ቁማርተኞችን አሸንፈናል ማለቱ ለሕገ መንግስቱ ያላቸውን ንቀትና ለስልጣን ያላቸውን ረሃብ በግልጽ ያሳያል። ይህ ደግሞ በአፍሪካ ውስጥ ሕገ መንግስት ለሕዝብ ሳይሆን ለገዢው ፓርቲ ፍላጎት መገዛት አለበት ከሚለው አደገኛ መርህ ጋር አንድ አይነት ነው። የትራምፕ ሶስተኛው የስልጣን ዘመን ጥያቄ ከሕግ ይልቅ በስነ ልቦናዊ ጦርነት ላይ የተመሰረተ ነው። ትራምፕ ደጋግመው የተሰረቀ ምርጫ ካሳ የሚለውን ቃል መጠቀማቸው በደጋፊዎቻቸው ልብ ውስጥ እየተበደልን ነው የሚል ስሜት ለመፍጠር ነው። ይህ ስሜት ደግሞ ሕግን ለመጣስ የሚያስችል የሞራል ስንቅ ይሆናቸዋል። አምባገነን መሪዎች ሁልጊዜም ራሳቸውን እንደ ተበዳይ አድርገው ማቅረብ ይወዳሉ። ትራምፕም ይህንን ስልት በመጠቀም ሕገ መንግስቱን እንደ ጠላት፣ ስልጣን ላይ መቆየታቸውን ደግሞ እንደ ፍትህ እያስቆጠሩት ነው። ይህ ደግሞ የአሜሪካን የሕግ የበላይነት መሰረት የሚንድ ነው። በሌላ በኩል በትራምፕ ቤተሰብ ዙሪያ የሚነሱት ወሬዎች አሜሪካን ወደ የቤተሰብ ስርወ መንግስትነት እየቀየሯት እንደሆነ ፍንጭ ይሰጣሉ። ሜላኒያ ትራምፕ ስለ ልጃቸው ባሮን ትራምፕ የጤና ሁኔታና የዓለም ሶስተኛው ጦርነት ቢነሳ ለጦርነት ብቁ አለመሆኑን የገለጹበት መንገድ ትራምፕ አገሪቱን እንደ ግል ቤተሰባቸው ንብረት እያዩት መሆኑን ያሳያል። በአፍሪካ አገራት እንደሚታየው አምባገነን መሪዎች ስልጣናቸውን ለልጆቻቸው ለማስተላለፍ ወይንም ቤተሰቦቻቸውን ከሕግ በላይ ለማድረግ የሚሄዱበት ርቀት በትራምፕ ቤትም እየታየ ነው። ትራምፕ ራሳቸው የህይወት ዘመን ፕሬዝዳንት የመሆን ምኞታቸው ከእሳቸው በኋላም ቤተሰባቸው ስልጣኑን እንዲቆጣጠር መንገድ የሚጠርግ መሆኑን ስጋቱን ይበልጥ ያከፈዋል። የህግ ባለሙያዎች እንደሚሉት ትራምፕ በምክትል ፕሬዝዳንትነት ተወዳድረው ከዚያም ስልጣኑን ለመረከብ የሚያስቡት ሴራ ህገ መንግስታዊ መፈንቅለ መንግስት ነው። 12ኛው ማሻሻያ ለፕሬዝዳንትነት ብቁ ያልሆነ ሰው ለምክትል ፕሬዝዳንትነትም ሊወዳደር እንደማይችል ቢደነግግም ትራምፕ ግን በራሳቸው የተሾሙ የጠቅላይ ፍርድ ቤት ዳኞች ይህንን ህግ እንደሚጠመዝዙላቸው ተስፋ አድርገዋል። ይህ ደግሞ የፍትህ ስርዓቱን ለፖለቲካ ፍጆታ የመጠቀም አባዜ አሜሪካን ወደ ተዳከመ የዲሞክራሲ ስርዓቶች ተርታ እየከተታት ነው። የአሜሪካ መሪዎችም በተመሳሳይ ሁኔታ ፍርድ ቤቶችን በታማኝ ሰዎቻቸው በመሙላት የስልጣን ዘመናቸውን ሲያራዝሙ ይታያል። የትራምፕ ጤና ሁኔታ ደግሞ ሌላው ትልቅ አነጋጋሪ ጉዳይ ነው። በ79 ዓመታቸው በትልቅ የአካልና የአእምሮ ድካም ውስጥ ሆነው ስልጣን ላይ ሙጥኝ ማለታቸው ለስልጣን ያላቸውን እብደት ያሳያል። በቅርቡ በታየው መረጃ መሰረት ትራምፕ በአንገታቸው ላይ ለታየው ሽፍታና በሰውነታቸው ላይ ለሚታዩት ምልክቶች የሚጠቀሙት ቅባትና መድኃኒቶች የጤናቸው ሁኔታ አሳሳቢ መሆኑን ያሳያል። ሆኖም የዋይት ሀውስ ቃል አቀባይ ካሮሊን ሌቪት ፕሬዚዳንቱ ቀኑን ሙሉ እጅ በመጨባበጥና በመስራት ስለሚውሉ ነው በማለት የሚሰጡት ምላሽ እውነታውን ለመሸፈን የሚደረግ ፕሮፓጋንዳ ነው። አምባገነን መሪዎች እየከዳቸውም ቢሆን ጠንካራ መሆናቸውን ለማሳየት የሚሄዱበት ርቀት አስቂኝም አስፈሪም ነው። ትራምፕ ደረጃዎችን ለመውረድና ወንበር ላይ ለመቀመጥ እየተቸገሩ ለሶስተኛ የስልጣን ዘመን እወዳደራለሁ ማለታቸው አገሪቱን ወደ አዛውንቶች አገዛዝ እየቀየራት መሆኑን ያሳያል። ይህ የትራምፕ አካሄድ በዓለም አቀፍ ደረጃ አሜሪካን ከፍተኛ ዋጋ እያስከፈላት ነው። እንደ ሩሲያና ቻይና ያሉ የአሜሪካ ባላንጣዎች በትራምፕ ድርጊት እየተሳለቁ ይገኛሉ። አሜሪካ ለዘመናት የዲሞክራሲ ጠባቂ ነኝ በማለት ስታደርግ የነበረውን ጣልቃ ገብነት አሁን በገዛ መሪዋ እየፈረሰ ነው። ትራምፕ ሩሲያ ሆይ ስሚ እያሉ የሚያደርጉት ንግግርና ከአምባገነን መሪዎች ጋር ያላቸው ቅርበት አሜሪካን ከአጋሮቿ እየነጠላት ነው። ይህ ደግሞ ለዓለም ሰላም ትልቅ ስጋት ነው። አሜሪካ ስትዳከም ዓለም ወደ አምባገነኖች መጫወቻነት ትቀየራለች። በቀጣይ የሚጠበቀው የፖለቲካ ፍልሚያ የአሜሪካ ሕገ መንግስት በትክክል መፈተሻ ይሆናል። 22ኛው የሕገ መንግስት ማሻሻያ አንድ ፕሬዝዳንት በአካልም ሆነ በአእምሮ ብቁ ካልሆነ ከስልጣን እንዲወገድ ይፈቅዳል። ትራምፕ ግን ይህንን ማሻሻያ በራሳቸው ላይ እንዳይተገበር ለማድረግ የደህንነትና የመከላከያ ተቋማትን በታማኝ ሰዎቻቸው እየሞሉ ነው። ይህ ደግሞ የመከላከያ ኃይልን ለግል ስልጣን ማስጠበቂያ የመጠቀም አባዜ በአፍሪካ ውስጥ ለሚታዩት ወታደራዊ መፈንቅለ መንግስቶችና አምባገነንነት ዋነኛው መነሻ ነው። ትራምፕ አሜሪካን ወደ ወታደራዊ አገዛዝ ባይወስዷትም ተቋማቱን ግን የራሳቸው የግል ዘብ እያደረጓቸው መሆኑ ግልጽ ነው። የአሜሪካ ሕዝብ በዚህ ጉዳይ ላይ ለሁለት ተከፍሏል። አንዱ ወገን ትራምፕን እንደ መሲህና እንደ አገር አዳኝ እያየ ሕገ መንግስቱ ቢጣስም ደስተኛ ነው። ሌላው ወገን ደግሞ አገሪቱ ወደ አምባገነንነት እየወረደች መሆኑን በመረዳት በከፍተኛ ስጋት ውስጥ ነው። ይህ መከፋፈል ደግሞ አገሪቱን ወደ እርስ በርስ ጦርነት ሊከታት እንደሚችል የታሪክ ምሁራን ያስጠነቅቃሉ። ትራምፕ ስልጣን ላይ ለመቆየት ሲሉ አገሪቱን መከፋፈላቸውና ህዝብን ከህዝብ ጋር ማጋጨታቸው የአምባገነንነት ታላቁ ስልት ነው። ከፋፍለህ ግዛ የሚለው መርህ በትራምፕ ዘመን በአዲስ መልክ እየታየ ነው። የዶናልድ ትራምፕ የሶስተኛ ዘመን ምኞት ዝም ብሎ የፖለቲካ ቅስቀሳ ሳይሆን የአሜሪካን ዲሞክራሲያዊ ስርዓት የማፍረሻ መንገዶች ነው። ትራምፕ ስልጣንን እንደ ሽልማት በመቁጠርና ህገ መንግስቱን በመናቅ አሜሪካን ወደ አፍሪካውያን አምባገነኖች መንደር እየወሰዷት ነው።
የ79 ዓመቱ አዛውንት በአካል እየደከሙ ቢሆንም የስልጣን ጥማቸው ግን አሁንም እንደ ሰደድ እሳት እያቃጠላቸው ነው። ይህ እሳት ደግሞ አሜሪካን ብቻ ሳይሆን ዓለምንም ሊያቃጥል እንደሚችል ስጋቶች አሉ። ዲሞክራሲ በነጻነትና በሕግ የበላይነት ላይ የተመሰረተ እንጂ በአንድ ሰው ፍላጎት ላይ የሚወድቅ መሆን የለበትም። ትራምፕ ግን አሜሪካን ወደዛ የጨለማ ዘመን እየመሯት ነው። ታሪክ ትራምፕን እንደ አገር አዳኝ ሳይሆን እንደ ዲሞክራሲ መቃብር ቆፋሪ ሊመዘግባቸው ጥቂት ጊዜያት ብቻ ቀርተዋል። አሜሪካ ዛሬ በታሪኳ ታላቅ መስቀለኛ መንገድ ላይ ትገኛለች። ወይ ነጻነቷን ታስከብራለች ወይም ደግሞ በትራምፕ የስልጣን ጥም ታሪኳን አጥፍታ ወደ አምባገነንነት ትገባለች። ምርጫው የአሜሪካ ሕዝብ ቢሆንም በትራምፕ በኩል ያለው ግፊት ግን አገሪቱን ወደ ገደል እያፋጠናት መሆኑን የአደባባይ ምስጢር ሆኗል። የዲሞክራሲው ፀሐይ እየጠለቀች ነው። የጨለማው ዘመንም በዋሽንግተን ላይ ጥላውን እያጠላ ነው። ይህ የትራምፕ የስልጣን ጥም ታሪክ ለትውልድ የሚተርፍ ታላቅ ትምህርትና ማስጠንቀቂያ ሆኖም ይኖራል።